አሚር ሱመያን በዱላ አባረራት። የእውነት ወይኔ ጨካኝ ጎበዝ ናት፣ እውነት ለመናገር ማለት ነው። የዛ ጫካ ውስጥ ሄዳ እንደዚህ አልተውም ብላ መፈለጓ ከነሱ ጋር እየወደቀች እየተነሳች እውነት በጣም ጎበዝ ናት። በስመ አብ። በኋላ ግን በዱላ አስደነገጣት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ይብዛልኝ። እጋ ቪዲዮ በላይክ ጀምሩ። እንዳያችሁት እንደተመለከታችሁት እንግዲህ አሚር በቤቲና በሙቪ ምክንያት እንግዲህ ይሄ ሁሉ ላይ ደርሷል ማለት ነው። በዚህ ሁኔታ ላይ ያለው አሁን በጣም ነው የሚያሳዝነው። ግን እናትየዋ አታውቅም የት እንዳለ ምን ላይ እንዳለ አታውቅም። እውነት እናትየዋን ይዟት ቢሄዱ ይዘው ትገባለች። አሁን ለነሱ እሺ እያለ አይደለም ማለት ነው። ምክንያቱም ከዚህ በፊት ሱመያ አግኝታ ወደ ቤቷ ይዛ ገባች። ይዛ ከገባች በኋላ ትንሽ ተረጋግቶ ነበረ፣ አፈር ሁሉ አጥባው ምናምን። አሁን ደግሞ እነሱ ቤቱን አውቆ ሄዱት ማለት ነው። እነ ቤቲ ሄደው እዛ ስለረበሹት ሐኪም ቤት ወስደው እንደዛ ማደንዘዣ ወጉት። ከዛ በኋላ ያው ራሱን ስቶ ነበረ። ከዛ ከነቃ በኋላ ግን ጠፋ ማለት ነው። ከሐኪም ቤቱ ጠፋ። ምክንያቱም አላበደም፣ ደህና ነው እኮ አላበደም። ግን ያው እንዴት ነው እንጂ አላበደም እንጂ ያው አንዳንድ ሰዎች እንዳበደ ምናምን አላበደም። እሱ ያውቃል፣ ሁሉ ነገር ያውቃል ማለት ነው። አብዶ አይደለም፣ አብዶ ሳይሆን በቃ ንዴት ነው። እስኪረጋጋ ድረስ ንዴት ነው ወደ ልጆች ጋር ጎዳና ይወጣ ማለት ነው ተደብቆ እና አሁን ከጠፋበት አሁንም እዛው ዞሮ ጓደኞቹ ጋር ስለሄደ ተገኘ ማለት ነው። አሁንም አገኙት። እንግዲህ ሲያገኙት እንግዲህ በድንጋይ በዱላ እያባረራቸው ነው። ሱመያም በመጨረሻ እናንተ ሂዱ፣ እኔ ላባብለው አባብዬ ወደ ቤቴ ሊመልሰው ብላ ብታባብል እንዳያችሁት አባብላ በኋላ ተነስተው ልብሱን ለብሰው ሙቢ እንደዚህ ነው እኮ ለእንትና ለቤቲ ቀለበት ያረገለት እያየኋት ነበረ ብሎ እንትና ላይ ማለት ነው አሳያት ማለት ነው። ቆሻሻ ፊስታል ከመሬት አንስቶ እጇ ላይ አስሯላት አያችሁት። እና አሁንም ቤቲን በጣም ነው ወዳት፣ ታሳዝናለች ምናምን ይላል ማለት ነው። ስለሚወዳት ነው ከልቦ። እንግዲህ እሷ ቤተሰቦቿ አስገድዷት ነው እንጂ እሷ ሄዳ አይደለም ምናምን ይላል። እሷ እንግዲህ አሁንም እሷ ልቧ ሁለት ሆነ፣ ቤቲ ማለት ነው። አንዱ አሚር ጋ አንዱ ወደ እሱ ሊመለስ እያለች እሷም ሁለት ልብ ሆናለች። በጣም ነው የሚያሳዝነው፣ በጣም ማለት ነው። አሚር ግን አሁንም ቤቲ ወደ እሱ ብትመለስ ደስታው ነው ማለት ነው። ምክንያቱም ስለሚወዳት በቃ ስለሚወዳት ብትመለስለት ለሱ ደስታ ነው። እና እንዳያችሁት ደግሞ አንድ ቀን ሙቢ ቀለበቴን መልሽልኝ፣ ያረገለትን ቀለበት መልሽልኝ፣ መጀመሪያ ከሱ ጋር ሳትለያዩ ሳትጨርሱ ለምን ወደ እኔ መጣሽ? ስለዚህ ቃል ኪዳኔን መልሽልኝ፣ ቀለበቱን እስከዛ እስክንን ድረስ አውልቂና ስጭኝ አላት ማለት ነው። የቤቴ እናትና ወንድሟ ቁጭ ብሎ እያሉ እሱ እንደዚህ አላት ማለት ነው። በጣም ያሳፍራል እንደዚህ አይነት ነገር። ሁሉም ደነገጡ፣ እንደዚህ ሲል ሁሉም ደነገጡ ማለት ነው። ምክንያቱም ቀለበቱን ወስደው ከህይወታቸው ሊወጣ ነው ያሰበ ይመስለኛል እሱም ማለት ነው። ከዚህ ሁሉ ጣጣ ውስጥ መውጣት ነው የሚያዋጣኝ ብሎ ቀለበቱን መልሽልኝ ብሏት ነበረ። ያው ከዛ በኋላም አብሮት እየፈለገ ነው። እሱም ያው ወዶት ሳይሆን ግድ ሆኖበት ነው አብሮ የሚሄደው። እሱም እንደ ጠላት አይቶ በዱላ እያባረረው በድንጋይ እያባረረው ነበረና በጣም ነው የሚያሳዝነው። ግን የሚታሳዝን እናትየዋ ናት እኔ ያሳዘነችኝ ማለት ነው፣ የአሚር እናት። እውነት እሱ ራሱ
ያውቃል፣ ሁሉ ነገር ስለሚያውቅ አላበደም። ያበደ ሰው አይደለም፣ የተናደደ ነው እንጂ ተናዶ ነው እንጂ አብዶ አይደለም። ስለዚህ እናቴም ለእኔ ብላ ተሰቃይታለች። ስለዚህ እናቴ እንዲሆኝ እንድታያኝ አልፈልግም፣ አልሄድም፣ እናቴን አላገኛትም ስል ነበረ ማለት ነው። እንግዲህ በመጨረሻም ሱመያን በዱላ አባራት ነበረ። እውነት እኔ መታት ነው የመሰለኝ። ዱላውን ይዞ ሲመጣ አይንሽን ጨፍኝ ብሏት እኔ በጣም ነው የደነገጥኩት። በጣም ነው የደነገጥኩት ማለት በቃ የመታት ነው የመሰለኝ፣ ግን አይመታትም። ያውቃል፣ ሊያስፈራራት ነው። ምክንያቱም በእሷ ምክንያት ነው እሱን ያገኙትና እንጂ አያገኙትም ነበር እሷ አግኝታ ባትናገር ኖሮ። ስለዚህ አሁንም ቤትሽ አብረሽ ከሄድኩኝ ይመጣሉ፣ ይረብሹኛል፣ አልሄድም አላት ማለት ነው። እና ከሁለተኛ እንዳትመጪ፣ ሁለተኛ እግርሽ እዚህ እንዳይደርስ ብሎ በዱላ ነው ሲያስፈራራት የነበረ ማለት ነው። እንግዲህ ያው በኋላ አብሮ እንደገባ አልመሰለኝም። ምክንያቱም በቃ እሷም ሴት ናት፣ ሴት ልጅ ናት፣ እውነት ጎበዝ ናት። ይሄን ያህል ራሱ ተመልሰ ጫካ ውስጥ እንደገና መፈለጓ የእውነት ጠንካራ ሴት ናት ማለት ነው። እና ያው ጊዜው ሲያልፍ ወይ ደግሞ ቤቲ ቅርታ ጠይቃ ወደ እሱ ስትመለስ ወደ ቤቱ ይመለሳል ብለን እናስባለን፣ ወደ እናቱ። ወይ ደግሞ እሱ ባለበት ቦታ እናትየዋን ይዟት ቢሄዱ ይዛው ትገባለች። ምንም ቢሆን ምንም ብትሆን እናት ናትና አባብላም ምን ብላም ይዛው ትገባለች ማለት ነው ወደ ቤት። እሱ አሁን እንዲሆኝ እናቴ እንዳታያይ ነው ያለው ማለት ነው። ስለዚህ እስከ መቼ እዛ ላይ ሆኖ ይቀራል ወይስ ጎዳና ሆኖ ነው የሚቀረው? በጣም ነው የሚያሳዝኑት ነገር፣ በጣም ያሳፍራል። የዘንድሮ የዩቱበሮች ነገር በጣም ነው የሚያሳፍረው ማለት ነው። ቤቲ በመሀል እንዴት ነው ታንጠለጠለ፣ እንዴት ነው እንደ ውሃ ነው የሆነች ማለት ነው። መሀላቸው ወደዛ ወደዚህ ወደዛ፣ ማንጋ ሊሆን ማን ይሻለኛል፣ ማንን ልምረጥ እያለች ነበር። እና እሱም እንደኔ የሚንከባከባት የለም፣ እንደኔ የሚሆንለት ለቤቲ እንደኔ የሚሆንለት ሰው የለም ይላል ማለት ነው። እንግዲህ መጨረሻቸውን አብረው የምናየው ይሆናል ማለት ነው። ቤቲም ካሁን በኋላ ምን እንደምትወስን ሁላችንም አብረን እናያለን ይላችኋለሁ። ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛ። እግዚአብሔር ሀገራችን ሰላም ያድርግልን። ሁላችሁም በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ ደግሞ እስክንገናኝ በያላችሁበት ሰላማችሁ ይብዛ።